ማሚ ያላሰበችው ከባድ አደጋ ደረሰባትኝ። አቤል እንዲሁም እዩ ሁላቸውም ተደነጋግጠው ወደ ሆስፒታልም ወሰዷትኝ። ማሚም አሁን ላይ ያለችበት ሁኔታ በጣም ከባድ ሁኔታ ላይ ነው። ምክንያቱም ደግሞ ከዚህም በፊት ያለውን ነገር በፍጹም የማታስታውሱናም ተገኝታለች። ርብቃ ያልጠበቀችው ነገር ሆነ። እዩም በርብቃ ላይ ከባድ ውሳኔ ወሰደባትኝ። እዩና እንዲሁም በርብቃ ላይ ያለውን ነገር አቤል ሁሉንም ነገር አውቋል። እንዴት አወቀ፣ በምን አይነት መንገድ አወቀ የሚለውን ነገር ይዤላችሁ መጥቻለሁ። አቤልም ርብቃን ካለችበት ችግር ላይ ዛሬ አውጥቷታል። እናም አቤል ዛሬ የሰራው ስራ በጣም ጥሩ ነው። ርብቃም መኝታ ቤቷ ካሜራ እንዳለ ስለማታውቅ አቤል ያስቀመጠውን ወረቀት ከማሳቢያ ውስጥ አውጥታ ካነበበች በኋላ ወደ እዩ ወይም ደግሞ ወደ ሳሎን ይዛ ትሄዳለች። እዩ ግን ካሜራውን ስላስቀመጠና እንዲሁም ደግሞ እሷ የተቀረጸችበት ወይም ሁሉንም ነገር ቪዲዮ አቤልና እንዲሁም የአቤል ጓደኞችና እዩም የእዩ ጓደኞች ካዩ በኋላ ቀጥታ ለርብቃ ይሰጣታል ማለት ነው። ያደረገው ርብቃ ወደዚህ ቤት የመጣችው አቤልን አፍቅረው ሳይሆን የአቤልን ሀብት ንብረት ለመውሰድ ወይም ደግሞ ለመውረስ ብሎም ነበር ያደረገው። ርብቃ ወረቀቱን ትውሰደው እንጂ ግን ደግሞ ለማን እንደሰጠችው ለእዩም ሆነ እንደሰጠችው አይታወቅም። ምክንያቱም ደግሞ ከዛ ካሜራ ላይ አልገባም ነበረ። አቤልም ይህ ሁሉ ነገር ሲያውቅ በፍጹም አላመነም ነበረ። ነገር ግን ደግሞ ይህን ካላመንክ መረጃ አለ በማለት የውሸት ቪዲዮን በማሳየት አቤልን እንዲያምንም በማድረግ ሞክረዋል። ነገር ግን ደግሞ አቤል ርብቃ በፍጹም የሱን ሀብት ፈልጋ እንዳልመጣች እና እንዲሁም ደግሞ ርብቃ እንደምታፈቅረው እንጂ የሚያውቅ ምክንያቱም ሀብት ንብረት ፈልጋ እንዳልመጣች ጠንቅቀው ያውቃል። ይህ ማለት እንግዲህ እዩ ያቀነባበረውና እንዲሁም ደግሞ ርብቃን ሊጎዳ የፈለገው ወይም ደግሞ ፌክ ወረቀት እንደሆነ ይሄን ነገር ደግሞ በደንብ ይታወቃል ማለት ነው። ሰሞኑ አቤል የቤተሰቦችን ውርስ ለማስተካከል ወይም ደግሞ ሁሉን ነገር ወደ እሱ ለማድረግ ወደ ቢሮ እንደሄደም ስለሚታወቅ ነው። ይህን ነገር ከመስሪያ ቤት ሲሰማ ነገር ግን ደግሞ ቆይ በዚህ ጉዳይ ማን ነው ሊሳተፍበት የሚችለው? ይህንስ ነገር ማን ሊያደርግ ይችላል? በማለት ግራም ይጋባል። ይህንን ነገር ያደረገችው ማሚቴ ትሆናለች። ምክንያቱም ደግሞ ማሚቴ ሰሞኑን ጸባዩ ተቀያይሯል። በተለይ በርብቃ ላይ ያላት ነገር በጣም ተቀያይሯል በማለት አቤልም ያሰበው ቀጥታ ማሚቴ ነች የምትሆን ብሎም ያስባል። ምክንያቱም ደግሞ ማሚቴ ከምታሳየው ጸባይና እንዲሁም ደግሞ በፊት ያላትና አሁን ያላት በጣም ስለሚለያይ ስለዚህ ይህን ነገር ያደረገችው ማሚቴ ነች ብሎ አቤልም አስቧል። ሁልጊዜ ቀልድና እንዲሁም ጨዋታ ስለሚያበዛ ጭራሽ እዩ እንደዚህ አይነት ነገር ያደርጋል ብሎም በፍጹም አላሰበም። ምክንያቱም እዩ እንደዚህ አይነት ቁም ነገር ሲሰራ ሳይሆን የባስ ሲቀልድና እንዲሁም ደግሞ የማይሆን ነገር ሲያደርግ ስለሚያውቅ ስለዚህ እዩን በፍጹም ሊጠረጥረው አልቻለም አቤል ማለት ነው። ይህ ማለት እንግዲህ ቀጥታ ማሚቴ ነች ይህ ሁሉ ነገር የምትሰራው ብሎም አስቧል ማለት ነው። አቤልም ቀጥታ እዩን ነበረ ቆይ ግን ይህን ነገር ማን ሊያደርግ ይችላል? ቆይ ከማሚቴ ውጭ ማንም ሊያደርገው አይችልም ብሎም ለእዩ አቤልም ያማክረዋል። ይህን ነገር ውስጡን ደስ እንዳለ እያለው እናም ውስጡንም ስለሚያውቅ ወይም ደግሞ በፊት ይህን ነገር እሱ እንዳደረገውም ስለሚያውቅ እና ይህን ነገር ማን ሊያደርገው ይችላል በማለት አቤል በጣም ሲበሳጭ እዩ በጣም ውስጡ ደስ እያለው በቃ አሁን በዚህ መንገድ ርብቃን መበቀል እችላለሁ በማለት ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? እኔ በጣም ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ዛሬም እንግዲህ ርብቃ ቀጣይ ክፍል ይዤላችሁ መጥቻለሁ። ርብቃ እንዲሁም ማሚቴ ራሷን ስታ ወድቃለች ማለት ነው። ማሚቴ ራሷን ስታ የወደቀችበት ምክንያት የራሷ ልጅ መሆኗን እንግዲህ ርብቃ ስላወቀች ነው ማለት ነው። እዚህ ጋር ነገሮች የተበላሹት በጣም ብዙ ነገር ስለተበላሹ አቤልና እንዲሁም ርብቃ አንድ ላይ በመሆናቸው በመሀላቸውም ልጅ በመፈጠሩ ይህ ከባድ ነገር ያደረገባት ማሚቴ ይህን ሁሉ ነገር መቀበል ያልቻለችው ራሷን ስታ ወድቃለች። እንዲሁም
ሁላቸውም ተደነጋግጠው ወደ ሆስፒታል ይዘዋትም ሄደዋል ማለት ነው። እናም ይህን ነገር ደግሞ ፌክ ወረቀት ወይም ደግሞ ኤዩም አቤል ሲናደድ ጥርሱን ንክስ እያደረገም ያየዋል። እናም አቤል ኤዩን ቆይሺ ምን እያሰብክ ነው? ቆይ እኔ እኮ ስለ ንብረቱ ጉዳይ ነው እያወራው ያለሁት ብሎም ይጠይቀዋል። ኤዩም ማስመሰሉን ቀጥሎበታል። ኤዩ ቆይ ግን ወንድሜ እውነቴን ነው ምልህ ይህን ነገር ማን እንዳደረገው ሳላቅ በፍጹም ማረፍ አልችልም። እናም ወንድሜ ይህ ነገር ያሳዝናል። ስለዚህ ዝም ማለት የለብንም። ይህን ነገር ማን እንዳደረገው ማወቅ አለብን እያለ ኤዩም ለአቤል ይነግረዋል። ከተቀመጠበት ተነስቶ እየዞረ ማሰብ ጀመረ። ካሰበም በኋላ ግን ለአቤል ወንድሜ ይውልህ በሆነ ነገር ማጣራታችን አይቀርም። ቆይ ግን ወደዚህ ቤት ሲገባ ያየውም ሰው ካለ እንጠይቃለን። እናም ማን እንዳደረገው ሁሉንም ነገር እንደርስበታለን በማለት አቤል ይነግረዋል። ኤዩ በጣም እንደተቆረቆረ እያስመሰለ ይህን ነገር ደግሞ ለአቤል አሳምኖታል። ምክንያቱም ደግሞ እሱ እጁ ያለበት በፍጹም አላስመስለውም። ይህ ማለት አቤልም በፍጹም ሊጠራጠር አይችልም። እናም ኤዩ ሁልጊዜም ቀልድና እንዲሁም ጨዋታ እንጂ እንደዚህ አይነት ቁም ነገር አድርጎም ሆነ ሰርቶ ስለማያውቅ ኤዩም በፍጹም አልተጠራጠረውም። ወንድሜ አሁን በኋላ ግን ወደዚህ ቤት አዲስ ሰው የማይታወቅ ሲገባ ከታየ ጎረቤት እንጠይቃለን በማለት ለአቤል ይነግረዋል ማለት ነው። በቆመበት ርብቃ ወደ ኪችን ስትሄድ ያያታል። እናም አቤልም በቃሽ ወንድሜ አሁን ለማንኛውም የምሰራው ስራ አለኝ ልሄድ ነው ብሎ ወደ ቢሮ ይሄዳል። እዩም ተከታትሎ ርብቃ ጋር ወደ ኪችን ይሄዳል። ኪችን ከገባ በኋላ ርብቃን በድብቅ ሲቀርጻት የነበረውን ቪዲዮ ወይም ደግሞ ካሜራ ወደ ስልኮችና እንዲሁም ደግሞ ወደ ተለያዩ ፋይሎች ሼር ካደረገ በኋላ ኦሪጂናሉን ለርብቃ ይሰጣታል ማለት ነው። ውስጥ ያየችው ርብቃም ግን ደግሞ ከአቤል መሳቢያ ወይም ደግሞ ከመኝታ ቤታቸው መሳቢያ ውስጥ አወጥታ ወረቀቱን ወደ ሳሎን ስትሄድ የሚያሳይ ወረቀት ነበረ። ማለትም የሚያሳይ ካሜራው እዛ ላይ ነበር ያየችው ርብቃም ማለት ነው። ርብቃ መሳቢያ ውስጥ ያገኘቻቸው ወረቀቶች በጣም ብዙ ነበሩ። እናም ከዛ ከብዙዎቹ መካከል አንድ የምትፈልጋቸውን ወረቀት አንብባ ካስቀመጠች በኋላ ሌሎችን ሰብስባ ወደ መሳቢያ ውስጥ ከከተተችን በኋላ እሷም ቀጥ ብላ ወደ ሳሎን ነበር የሄደችው። እናም ይሄን ቪዲዮ ታየዋለች። ካሜራ የሚያሳየው ቀጥታ ወደ መስሪያ ቤት ዳ ንብረቱን ልታዞር የሞከረችው ርብቃ እንደሆነችም እንዲያሳ